ምክንያቶችን ያቀርባሉ። ሁሉም እንደየራሳቸው ያወራሉ። ለልጅቷ ግን እስከ ዛሬ ምንም ነገር ድምጿም አልተሰማም። የት እንዳለችም አልታወቀም። ግን ደግሞ በህይወት እንዳለች አሁንም ድረስ ብዙዎቹ በህይወት አለች ይላሉ። ምናልባት ግማሾቻቸውም መንገድ አግኝቻለሁ እሷን ለማውጣት፣ አንድ ወንድማችንም ጠብቁኝ፣ በትዕግስት ጠብቁኝ፣ እኔን መርዳት የምትፈልጉ ካላችሁ እርዱኝ፣ አግዙኝ፣ እሷን በቅርብ ቀን ውስጥ ወደ ሳውዲ መልሳታለሁ ይላል። እዚህ ጋር ደግሞ ስንመጣ እንግዲህ ልጅቷ እንዳለቀላትና ሁሉም ነገር እንደተፈጸመ ያወራሉ። እውነቱ ማንጋ እንዳለና ልጅቷ አሁንስ ምን ላይ እንዳለች ብቻ አንድ ፈጣሪና እሷ ብቻ ናቸው የሚያውቁት ማለት ነው። ግማሾቻቸውም ደግሞ በዋኖቹ እጅ እንዳለች፣ የተደፈረችውም ደግሞ በዋኖቹ እንደሆነ፣ ግማሹ ደግሞ በሽፍታ ነው ይላሉ። አይ አንተ አንድዬ ምን ታረጋለህ? እንደው መቼም አንተ ትመለከታለህ። ግን እኮ ለሀና ብቻ ታዋቂ ስለሆነች ወይንም ደግሞ ብዙ ሰው ሀናን ስም ይዘው ስለጮኸ እንጂ የሀና እህቶች ሌሎች ብዙዎች እንደዚህ አይነት እንግልትና እንደዚህ አይነት የደረሰባቸው ድምጻቸው ያልተሰማ ህይወታቸው ሜዳ ላይ ይቀርባሉ። ለነሱስ ማን ይጮህላቸው ይሆን? ምናልባት ለሀና ይሄን ሁሉ ህዝብ እየተከታተለ ይሄን ሁሉ ቀን ለሀና ተብሎ ሁሉም ሰው በዚህና በዚህ የሚፈልጋት ምናልባት ሌሎቹን ቀን ሊወጣላቸው ይችላል ብዬ አስባለሁ። ምናልባት የሌሎቹ እዛ በረሃ ላይ ተቀምጦ የሚያለቅሱት ምናልባት ፈጣሪ በሀና ምክንያት እነሱን እንዲደርስላቸው ፈልገው ሊሆን ይችላል ብዬ አሰብኩኝ። ምክንያቱም ሰው ያልተናገረላቸው ማንም ያላያቸው ያ በረሃና ፈጣሪ ብቻ የሚመለከታቸው ብዙ ሰዎች አሉ። የሀና ባለቤትና ወንድሟ ደግሞ እንግዲህ በብዛት ሚዲያ ላይ ሞቶ እየተናገረው አይደለም፣ ስለሷም እያነሱ አይደለም። እንግዲህ እነሱ ገጠራማ ነው ያሉት፣ ሚዲያ ለመከታተልም አይመቻቸውም እየተባለ ነው። እውነት ሊሆን ይችላል። ብዙ ወንድሞች ብዙ እህቶች ከከተማ ወጣ ብሎ ነው ገጠሩ ውስጥ የሚሰሩት ማለት ነው። ምናልባት ቢጨነቅም ወይንም ደግሞ በሆነ አካል እንዳይናገር ተደርጎ ሊሆን ይችላል። ብቻ ነው የምለው ፈጣሪ አምላክ እግዚአብሔር ይድረስላት። ሁሉንም እህቶቻችን ወድቆ ታፍኑ ያሉት ፈጣሪ ያውጣቸው፣ እሱ ይድረስላቸው። አንድዬ አንተ ተመልከታቸው በእውነት